ያው እንደ አንድ ወንድም በሐሳብ አብረን ያለ ነው። በተለያየ መልኩ ያው መስተካከልም ይሁን መጠናከርም ይሁን ቢጨመር የምንላቸውም ኮሜንቶች ይኖሩ ነው። ዛሬም ዲስከስ እናደርግ የነበረው አንዱ ይሄ ነው። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم በሲራ የቁርአን ጥናት ማዕከል በተደራጀ መልኩ ያው እየሰራ ያላቸውን ነገሮች ለማየት ችያለሁ። እንደ ዲን ስራ ያው ሁላችንም አላህ ያገራልንና በእኛ ሀሳብ ኢምፖርታንት ነው ብለን የያዝናቸውን መሽሮዎች ይዘን ለማህበረሰባችን አስተዋጽኦ ለማበርከት ጥረት ማድረግ ተገቢ ነው። ከዛ መሃል ሙስሊሙ ማህበረሰብን ከቁርአን ጋራ ለማስተሳሰር እና ቁርአንን በዘመናዊ አቀራረብ ያንኑ አዲስ አቀራረብ ቢሆንም የተለየ ተፍሲር እና የተለየ እንትን ባይሆንም ግን በዘመኑ ለሚማሩ ሰዎች ለተማሩ ሰዎች በሚመጥን አቀራረብ እና በሚመጥን ሁኔታ በማቅረብ ሂደት ላይ ወንድሜ ኻሊድ በዚህ ደረጃ ያው እየሰራ ያለው ነገር ጥሩ ነው። እንደ ተቋም የመማሪያ ክፍሎች ሁሉ ነገር ለብራንድ በደንብ ቦታ እንደሰጣችሁ ለኳሊቲ ጥሩ እንትን እንዳደረጋችሁ ያሳያል። እንደ ሂደት ደግሞ ያው ተማሪዎች የሉም ዛሬ የመጣሁበትን ሁኔታ ግን በዋናነት ያው የሚያስተምራቸውን የካሪኩለሙን ክፍሎች ማቴሪያሎች አንዳንድ መጠየቅ የነበረብኝንም ጥያቄዎችን ጠይቄ ዲስከስ አድርገናል። ከዚህ አንፃር ኢንሻአላህ አላህ ይጨምርላችሁ በርቱ ማለት እወዳለሁ። ያው የኛ የዲን ስራ ቀደም እንዳልኩት ሁሉም ሰው አላህ ያገራለትን ፕሮጀክት መያዝ ኢምፖርታንት ነው። የቁርአን ጥናት ማዕከል ደግሞ ጥናትን ብቻ ሳይሆን ማስተማርም የያዘ ነው። በዚህ መልኩ መደራጀቱና ስራን እየሰራ መሆኑ ጥሩ ነገር ነው። ነገር ግን ከቦታ ውስንነት ብዙ ሰው ዘንድ ከመድረስ ጋር ተያይዞ በሚዲያ በኩል እየተደረጉ ወይም የዚህ ቀረጻዎች ለሚዲያ እንደሚሄዱ አንደርስታንድ አደርጋለሁ። ሚዲያ ላይ ማያለሁኝ ሴም ኮንቴንት ሴም ነገርን በየቦታው ላሉ ሰዎች ማዳረስም ታሳቢ መደረግ ያለበት ነው እና እንደ ከዚህ በፊቱ 10 ሰው 20 ሰው 100 ሰው 200 ሰው አስተምረን እናደርሳለን የምንልበት አይደለም። ሰው በጣም ቁጥሩ ትልቅ ነው። የኢንተርኔት ኮኔክቲቪቲ ኦፖርቹኒቲ ተጠቅሞ በየትም ሀገር በየትም ዓለም ያለን አዲስ ወጪ እና አዲስ ቀረጻ ሳያስፈልገን መስራት የምንችልባቸው ሰፊ እድሎች አሉና ያንንም ትኩረት ማድረግ እንደሚገባ ምክሬንም ሰጥቻለሁ። በዋናነት እንግዲህ መበርታት ያስፈልጋል። ቁርአን ስራዎች ድርጅት ደግሞ ሲሆን ያው ወጪዎቹን ባላንስ ማድረግ ይፈልጋል። ይህን ባላንስ ለማድረግ ደግሞ ተማሪ ኮንትሪቢዩት የሚያደርገው ነገር ትንሽ ነው የሚሆነው። የወጪዎቹ ደግሞ በዛ ይላሉ። የሰራተኛም ይሁን የኦፊስ ክራይም ይሁን ሌሎች ነገሮች እና ይህንንም ሰፖርት ለማድረግ ያው የኦንላይኑ ነገር ኢምፖርታንት ይሆናል። ከዛ ባሻገር ጀነራሊ ቁርአን ላይ ፎከስ አድርጎ ሲያስተምር በዋናነት ቁርአን ብቻውን አይደለም። ቁርአንን አንደርስታንድ የምናደርገው በሲራ በሐዲስ ጋር የተያያዘ ነው። እሱም ቢሆን ከሱ ጋርም ተያይዞ ካሪኩለሞቹ ላይ ያሉትን አንዳንድ ነገሮች ለማየት እንዲሁ ወፍ በረርን ቢሆን ሞክሬያለሁ። ስያሜው ቁርአን ጥናት ቢሆንም ያው ከቁርአን ጋር የተያያዙ ሐዲሶችና ሲራዎችም አብረው የሚሰጡበት ነው የሚሆኑት እና ከዚህ አንፃር ቁርአንን ከሁለቱ ነጥለን መረዳት ስለማንችል ማለት ነው ፕራክቲካሊ መሬት ላይ ወርዳል የሚለውምና ይህንንም ታሳቢ ባደረገ መልኩ የተሰጠ ነው። በዋናነት ያው የሰው ስራ ሁሌ ጉድለት ክፍተት ይኖረዋል። ጉድለቶችን ክፍተቶችን እየሞሉ ወደ ተሻለ ደረጃ መሄዱ ያስፈልጋል እላለሁ። ያው እንግዲህ የዲን ስራ በባህሪው የምንሰጠውን ቦታ ያህል ነው የሚይዘው። ሰዎች የዲን ስራን ብዙ ጊዜ አህለል ኸይር ጋር ያይዛሉ።
የሆነ ነገር በቃ የሆነ ሰው የመስራት ኃላፊነት ነው፣ ሌላ ሰው ታዛቢ የመሆን አይነት ነገሮች አሉ። ዞሮ ዞሮ የዲን ስራን የበለጠ መካደም የምንችላቸው በተቋምና በተደራጀ መልኩ የሚሰሩትን ማገዝ ስንችል አንደኛ ለግልጽነትና ለተደራሽነቱም የበለጠ ጠቃሚ ነው። ሁለተኛም ደግሞ የቆመለትን ዓላማ ለማሳካት መስመሩና ግቡ የሄድበት ማሳካት የሚፈልገው ነገር ግልጽ ያለና አቅጣጫው የታወቀ የሆነ ከዛ በተጨማሪ ደግሞ ሰዎች ቁርአን ጋር ያላቸው ግንኙነትን በተሻለ መልኩ ለማጠናከር ጥረት በሚደረግበት ጊዜ ቁርአን ሁሉም ሰው ይነስም ይብዛም በመቅራትም ይሁን በቴሌቪዥን በማድመጥም ይሁን በየመስጂዱ ሲፈሰርም በወፈረርም ቁጭ ብሎም ይሁን በመስማትም ያውቋለው የሚል ስሜት ይፈጠራልና ነገር ግን በተደራጀና ካሪኩለም ባለው መልኩ ሲሆን የበለጠ አቅም ይፈጥራልና እንዲህ አይነት ነገሮችን ማህበረሰቡ መደገፍ ያስፈልገዋል። መደገፍ ብቻ ሳይሆን ቀርቦ ክፍተቱንም ጉድለቱንም ያለውንም ሪያሊቲ እየሰራ ያለውንም ስራ ጭምር አይተው ሰው የሚሰራውን ነገር ባየ ቁጥር ነው የበለጠ እምነት የሚያሳድረውና ማየት አንዱ ኢምፖርታንት ነውና መጎብኘትም ያስፈልጋል። ምንድነው የምትሰሩት? እንዴት ነው የምትሰሩት? ምንድነው ችግራችሁ የሚለውን በትክክል መረዳት የተሻለ ነገር ለማድረግ ያግዛል። ሰዎች ደግሞ አስተያየትም ክፍተትም ምንም የሚያዩትም ጥሩም መጥፎም ይሁን ቀርበው መተቸትም ይሁን መምከርም ይሁን ለባለቤቱ በቀጥታ ሲሆን ጉድለቶችን ለማረም የበለጠ አለመረዳዳትም ሚስኮንሰፕሽንም ካለ ሲቀረብ የበለጠ ያግዛልና እንደዛ ማድረጉ ጠቃሚ ነው እላለሁ። እንደ አንድ ወንድም በሀሳብ አብረን ያለ ነው። በተለያየ መልኩ መስተካከልም ይሁን መጠናከርም ይሁን ቢጨመር የምንላቸውም ኮሜንቶች ይኖሩ ነው። ዛሬም ዲስከስ እናደርግ የነበረው አንዱ ይሄ ነው። ከዛ ባሻገር ደግሞ ይሄ የኪራይ ቤትና በኪራይ ላይ የተንጠለጠለ ነገር ኮንቲኒቲ ባለው መልኩ ገቢው ካልተረጋገጠ በየጊዜው የስጋት ተቋም ነው የሚሆነው እና ከዛ ለመውጣት መንገድ ይፈልጋል። እሱን ማሰብ ያስፈልጋል። ያን ብቻ ሳይሆን እንደ አንድ ማንኛውም እስላማዊ ተቋም መስኛል ፍቃዱም ከመጅሊስ ነው። ከዚህ አንፃር እንደ ማንኛውም እስላማዊ ተቋም ተቆጥሮ መሬት የሚያገኝበትን ሁኔታ ከመጅሊስ ጋርም ተቀራርቦ አብሮ መስራትም ይፈልጋል። ያንንም ግምት ውስጥ በከተተ መልኩ ሲሰራ በዘላቂነት ችግሮችን እየፈታን ስንሄድ ነው ጉልበት የሚኖረው እና አንድ ተቋም ዘላቂ የሚሆነው መሬት መውረድ ሲችል ከተለያየ ባለድርሻ አካላት ጋር መረዳዳትና መግባባት ሲችል ያለውን ደግሞ ባለው የህግ ማዕቀፍ ውስጥና ባለው የሙስሊም ማህበረሰብ መሪና ተቋማት ጋር ተቀራርቦ በዛ ፕላትፎርም እና ፍሬም ውስጥ የራሱን ዘላቂ ነገር ማግኘት ሲችል እነዚህ ነገሮች ኢምፖርታንት ናቸው። እኔ እንደ አንድ ሰው ያሉኝን አስተያየቶች ዛሬ ሰጥቻለሁ። ወደፊትም ደግሞ ከአስተያየትም አልፈው በሌሎች መንገዶችም ይቀጥላሉ። ትልቁ ነገር አንድ ነገር መጀመሩ ነው። ሲጀመር ደግሞ እናንተ በጥሩ ኳሊቲ እና በጥሩ አፕሮች ነው የመጣችሁት። ያንን ደግሞ እኔ እንደ አንድ ሰው ውጭ ሆኖ እንደሚያይ ሰው ደግሞ በቅርበት ይሄ ቢሆን የምላቸው ነገሮች ይኖሩኛል። ያንንም ዛሬ እምላለሁ፣ ወደፊትም ማለት ያስፈልጋል። ይህን እያለን የተሻለ ነገር እንዲወጣው እና ወደ ተሻለ ደረጃ እንዲደርስ መተጋገዙ አስፈላጊ ነው እላለሁ። በመጨረሻ በርቱ ነው፣ ሌላ ነገር የለኝም። የዲን ስራ ሰፊ ነው፣ አድካሚ ነው። ሰው ውጤቱን ነው የሚያየው። ተቀድቶ በቴሌቪዥን ላይ የሚለቀቀውን ፕሮግራም ነው የሚያየው እና ያ ፕሮግራም ማለት ብዙ ካሜራማኖች፣ ኤዲተሮች፣ አቅራቢው በራሱ ጊዜውን ወስዶ የተለያዩ ነገሮች ቀንሶ ሰርቶት አንብቦ አጥንቶ ምናምን ሲመጣ እንዲህ በቀላሉ የሚመጣ አይደለም። ከዛ ጀርባ ብዙ እንትኖች አሉና ያንን ሰው አንደርስታንድ እንዲያደርግ እናንተንም በደንብ እንዲረዳችሁ። አንዳንዴ በርቀት ሚስኮንሰፕሽን ይፈጠራል። ባለማወቅ ተቃራኒ እይታ ሊፈጠር ይችላል። በሱ እይታም ደግሞ እንዲህ ብትሆን ይገባል ብሎ ሰው የሚያስብ ይኖራል እና ሁሉም አዎንታዊ ወስዶ ነገር ግን ማድረግ የምንችላቸውን መግባባት የምንችላቸውን ስራ ሰርተን የተሻለ ተቋም ዘላቂ እንዲሆን ከኛ ትውልድ በላይ የሚዘልቅ እንዲሆን ማሰብ ኢምፖርታንት ነው፣ ማንኛውንም ነገር ስንሰራ ማለት ነው።